ሰርሃት በጣም ይጨነቃለሁ። በጣም ስጨነቅ ደግሞ ያመኛል። አላቅም እማዬና አባዬ ከተለያዩ ምን እንደምሆን አላቅም። ራሴን ማጠፋ ነው የሚመስለኝ። ለዶክተሯ መጥፎ ነው ነገሮችን ትነግሪያለሽ። አባዬ እማዬን ልፈታት ነው፣ ስለዚህ በጣም ተጨነቅ ያለው በጣም መጥፎ ነገሮችን ትነግሪያለሽ። እሺ ልጄ። አቶ ስርዓት አንድ ጊዜ እኔ እናንተ እናውራ። ዶክተር ልጄ እንዴት ነች? ደህና ነች አይደል? አሁን አቶ ስርዓት እኔም የጠበቅኩት እንደዛ ነበር። ነገር ግን በተቃራኒው ልጄ ያለችበት ሁኔታ በጣም አሳሳቢ ሁኔታ ላይ ነው። ምን እያልሽኝ ነው አቶ ስርዓት? ልጄ በዙሪያ የሚከሰቱ ነገሮች በጣም እያስጨንቋት፣ በጣም እያሳሰቧት፣ ህመሟ እንዲብስባት እያደረገ ነው። አንተና ባለቤት ልትለያዩ እንደሆነ ነገረች። በዛ ጉዳይ ደግሞ በጣም ተጨንቃለች። ጭንቀቷ ደግሞ ለከባድ ህመም እያጋጥሟት ነው። አቶ ስርዓት ይህ ነገር ቀላል ነገር አይደለም። አንተና ባለቤት ተለያያችሁ ማለት ልጅ ሀያል ከባድ አደጋ ላይ የምትወርቀው። አናቅም እንዴት ብላ እንደዚህ እንዳሰበችና እዚህ ውስጥ እንደገባች። እማዬና አባዬ ከተለያዩ ራሴን ላጠፋ ሁሉ እችላለሁ ነው ያለች። አቶ ስርዓት አሁን ልጅ ባለችበት ሁኔታ በፍጹም ከባለቤት ጋር ለመፋታት ባታስብ ጥሩ ነው። አለበለዚያ ሀያልን ከባድ አደጋ ላይ ነው የምትጥለው። ቤራቅ የገዛ ልጇን ህመሟን ስቃያን ተጠቅማ ስርዓትን ወደ ቤት ለመመለስ በእጇ ለማስገባት እያጣጠረች ነው። ስርዓትም ልጅን ከማጣ ልጅ አንድ ነገር ከምትሆንብኝ ወደ ቤት ብመለስ ይሻል ይሆን እያለ እያሰበ ነው። ኢብሩና ጂያን ከተጠበቀው በላይ የተቀራረቡ ይመስላሉ። ኢብሩ ሀብት ገንዘብ ለማግኘት ጃንን በእጄ ማስገባት አለብኝ ብላ አስባ የጃንን ቀልብ ለመሳብ የማታረገው ጥረት አልነበረም። ጃን ግን ምንም ቦታ የማይሰጣት ፊት የሚነሳት ይመስል ነበር። ነገር ግን በተቃራኒው ጂያንም ኢብሩ የተመቸች ትመስላለች። ኢብሩን አታሎ ገንዘቧን በልቶ ቤተሰቧን ከባድ ችግር ውስጥ የከተተውን የኢብሩን የድሮ ፍቅረኛ ጃን አፈላልጎ አግኝቶታል። ቤራቅ ከሆስፒታል ከወጣች ኋላ ልጆቿ ላይ ከባድ ተጽዕኖ የፈጠረች ነው። ሀያልን ኪሎ ጨምረሻል፣ መቀነስ አለብሽ ብላ ጠዋት ማታ ታፋጥጣታለች። ሀያል የእናቷን ትእዛዝ ለማክበር ኪሎ ለመቀነስ ምግብ አትበላም። ጣፋጭ የሚባል ነገር እንኳን እያማራት እየጎመጀች እንዲሁ ሳትበላ ታልፋለች። ነገር ግን ኪሎ ለመቀነስ አልቻለችም። በመጨረሻም ክብደት ለመቀነስ ጥሩ ነው የተባለውን አንድ መድኃኒት ከኢንተርኔት ላይ አይታ በድብቅ እየዋጠች ትገኛለች። ጂያን በጠዋት ኢብሩ ጋር ደውሎ ለአንቺ የሚሆን አንድ ሰርፕራይዝ አለኝ ብሎ ሰፈራቸው ድረስ መጥቷል። እሺ ጂያን፣ ምንድነው ሰርፕራይዙ? በጣም የምትወጁ ሰርፕራይዝ ይሆናል ብዬ አስባለሁ። መኪናውን ክፈት። መኪናው ሲከፈት ገንዘቧን በልቶ የጠፋው የኢብሩ የድሮ ፍቅረኛ ነበር። ምን ነው ኢብሩ፣ አልወደድሽውም እንዴ? በጣም ልዩ ሰርፕራይዝ ነው። ወደድሹ ማለት ነው? በጣም ኢብሩ ፍቅረኛዋ የነበረውን ሰው በንዴትና ትመታዋለች፣ ትጠልዘዋለች፣ ንዴቷን እስክትወጣ ድረስ ትደበድበዋለች። ጃን የኢብሩን ፍቅረኛ ትንሽ ደብድቦ እንዲለቁ ትእዛዝ ሰጥቶ ከኢብሩ ጋር ተቀራርቦ እያወሩ ድንገት በርቀት ላይ ሁለቱን ትመለከታለች። ጎበዟ ኢብሩ፣ እንደዚህ ነው። ሰሞኑን የምትለብሻቸው ውድ ልብሶች ከየት እንደመጡ ገብቶኛል። አሁን ድሮም አንቺ እንደ ሄትሽ እንዳልሆንሽ ገብቶኛል። ጎበስ፣ እድልሽን ተጠቀሚ። ስርዓት ሆቴላቸው ውስጥ ያለ ፓስፖርት የቆዩ ሰዎችን በፖሊስ በራሱ ሰዎች እያፈላለገ ይገኝ። ከሁሉም በላይ ደግሞ እነዚህን ሰዎች ሆቴላችን ውስጥ ማን ያስገባው ማን ያቆያቸውን የሚለውን ጥያቄ መልስ ለማግኘት መረጃዎችን እያጣራ በመጨረሻም ሆቴላቸው ውስጥ የሚሰራ ሰራተኛ እንደሆነ ይደርሱበታል። ጃንም አድራሻውን አፈላልጎ አግኝቶታል። ወንድሜ አንተ መሄድ የለብን፣ ይህንን ጉዳይ መፍታት የለብኝ እኔ ራሴ ሄጄ ይህንን ሰውዬ ማግኘት አለብኝ። ስርዓት ይህ ሰውዬ አንተን ያውቃል። ልክ አንተን እንዳየ ሊሸሽ ይችላል። እኔም ደግሞ አያቀኝም። እሺ በለኝና ሄጄ ይዤው ልምጣ። ወንድሜ ይህንን ሰውዬ ይዤ ወደ አንተ ነው የሚመጣው። እሺ ለማንኛውም ተጠንቀቅ። ደግሞ አዲስ ነገር ካለ ደውልልኝ። እዚህ ደግሞ ምንድን ነው የምትሰሪው? ምን እያልክ ነው ስርዓት? አንተን ፈልጌ ነው የመጣሁት። እንደውም አንድ ነገር ልንገርሽ፣ ከዚህ በኋላ ድርጅቴ ውስጥ ላይሽ አልፈልግም። ዕቃሽን ሰብስበሽ በአስቸኳይ ቢሮን ድርጅት የለቀሽ እንድትወጪ። ምን እያልክ ነው ስርዓት? ለምን? ከዚህ በኋላ ስለ እኔም ስለ ቤተሰብም ስለ ድርጅታችንም
አንድ ነገር ለማንም ዘላብዳለሁ ብቴ ላሳስርሽ እችላለሁ። እንችን ለማሳሰር ብዙ የእውነትም የውሸትም ማስረጃዎች አሉ። ሰራሃት ምን እያልክ ነው? እኔና አንተ እኮ በእኔና ባንቺ መካከል ምንም ግንኙነት የለም። ባለፈው ባደረግሽው ነገር ዋጋ ትከፍያለሽ። ሰራሃት እንደዛ አይደለም። ያንን ያደረግኩትን የፈልጌ አይደለም። ተይ እንጂ ማን ያስገደደሽ? ቤራክ ነች። ቤራክ ነች ያስገደደችኝ። ሰራሃትን አማልዩና አብሮሽ እንዲተኛ አድርጌ ያለችኝ ቤራክ ነበረች። ሰራሃት መነኝ፣ እኔ ፈልጌ ያደረግኩት አይደለም። ቤራክ አስገድዳኝ ነው። እውነቴን ነው የምልህ፣ ቤራክ አስገድዳኝ ነው። እና ቤራክ እኔ እንድታማልኝ ከእኔ ጋር እንድተኝ ጠይቀኝ። አዎ ቤራክ ፈልጋ ነው ይህን ሁሉ ነገር ያደረግኩት። እኔም ተሳስቻለሁ፣ አንተም ተሳስተሃል። ስለዚህ አንድ እኩል ሆነናል ማለት ነው። ግን ደግሞ በሚያሳዝን ሁኔታ ሐሳቧን ልታሟይላት አልቻልሽም። በእኔና ባንቺ መካከል ምንም አልተፈጠረም። ያንን እኔም አንቺም እናውቃለን። ምንም ቢሆን እኔ እንደሷ የረከስኩ አይደለሁም። ለትዳሬ ታማኝ ነኝ። ደግመሽ እንደዚህ አይነት ነገር እንዳትሞክሪ። እባክህ ሰራሃት ይቅር በለኝ። እባክህን ከዚህ አታባርኝ። እባክህ ከፈለግ ከዚህ በኋላ ቤራክን አላገኛትም፣ አላናገራትም። እባክህን። እሺ አላባርሽም። ነገር ግን ከቤራክ ጋር ያለሽን ግንኙነት እንድታቋርጭ አልፈልግም። ማለቴማ ከዚህ በኋላ ለእኔ ትሰሪያለሽ። እሷ ስለምታደርገው እያንዳንዱ ነገር ለእኔ ታሳውቂያለሽ። ቤራክ ከብዙ ጥበቃና ከብዙ ልመና በኋላ ካድርን ለማየት ወደ ካድር ጋር መጥታለች። ቤራክ ገና ቤት ውስጥ መጥታ ቁጭ ሳትል ላይ ቲቪው ተበላሸ፣ ምጣዱ ተበላሸ፣ ለካድር የምገዛው የምግብ ገንዘብ የለኝም እያለች ብዙ ችግሮችን ማውራት ትጀምራለች። ካድር እናቷን በማየቷ በጣም ተደስታ እቅፏ ውስጥ ትገባለች። ቤራክ ግን ካድር ስታቅፋት ቤራክ ካድርን እንደ ጸያፍ ነገር ነበር ያየቻት። ካድር እናቷን ለቀናት ትመጣለች ብላ እየጠበቀች በገመድ የሰራችላትን የአንገት ሐብል ትሰጣለች። እማዬ እኔ ላድርግልሽ? ምንም ችግር የለውም፣ እኔ ቤት እጅ አደርገዋለሁ። አንቺው ካድር ውዴ አሁን መሄድ አለብኝ። እማዬ አሁን እኮ ነው የመጣሽው። ካድር ውዴ ብዙ ስራ አለብኝ፣ ሌላ ቀን እመጣለሁ። ሌላ ቀን እንድመጣ ግን ያልኩሽን ነገር እንዳረሽ፣ ዜነብን እንዳታገኛት፣ ጸባይኛ ልጅ እንድትሆኝ፣ ሌላ ችግር እንድታወርብኝ አልፈልግም። ይህንን ያዥ። ቤራክ እየወጣች ካድር የሰጠቻትን የአንገት ሐብል ስጦታ ቆሻሻ መጣያ ገንዳ ውስጥ ጥለዋል። በዚህ አጋጣሚ ካድር አይታት ክፉኛ ታዝናለች። ያን ሰውየውን ከቤት ሲወጣ ተከታትሎት ይዘዋል። አንተ ካዲ የምታመልጠኝ መስሎ ነበር። አቶ ጃን እኔ ምንም ማውቀው ነገር የለም፣ እባክህ ልቀቅ። አቶ ጃን እባክህ ልቀቅ፣ እኔ ምንም ማውቀው ነገር የለም፣ እኔ የለሁበትም። ንገረኝ፣ ከማን ነው ትእዛዝ የተቀበልከው? እኔ ምንም ማውቀው ነገር የለም። ይኸውልህ ደግሜ አልጠይቅህም፣ ማን ነው ትእዛዝ የሰጠ? ማን ነው? እባክህን አቶ ጃን እኔ ምንም ማውቀው ነገር የለም። ተናገር ብያለሁ፣ ተናገር፣ አለበለዚያ ሁሉንም ወንጀል ወደ አንተ ነው የምናላከከው። ተናገር። እሺ እናገራለሁ። ተናገር፣ በል ተናገር። ለእኔ ትእዛዝ የሰጠኝ ጂሃን ነው። ጂሃን? የትኛው ጂሃን? ጂሃን ወንድም ጂሃን። አያል ክብደት ለመቀነስ እያለች ስትወጥ የነበረችው መናይት ትምህርት ቤት ውስጥ ራሷን ስታ እንድትወድቅ ያደርጋል። የትምህርት ቤት ኃላፊዎችም ሰራት ከደጋግሞ ይደውላሉ። የሥራ ስልክ አልሰራ ሲላቸው ዜነብን ደውሎ ይጠሯታል። አያልም ራሷን ከሳተችበት ነግታ ትንሽ ደህና ትሆናለች። ዜነብ የተፈጠረውን ነገር አያልን ስትጠይቃት አያል ባትፈልገውም እናቷ ስለምታስገድዳት ለእናቷ ስትል እንደምታደርግ እንዲሁም ዛሬ የተፈጠረውን ስለ መድኃኒቱ ምንም ነገር እንዳትነግሪ ብላ ዜነብን ትለምናል። ዜነብ ቤራክ በልጆቿ ላይ የምታሳድረው ስቃይና መከራን ስታስብ ለአያልና ለየኪል በጣም ታዝንላቸዋለች። ዜነብ በብስጭት የሥራ ስልክ ላይ ደጋግማ ትደውላለች። ለደቂቃዎች የሥራ ስልክ ዝግ ስለነበረ ከቆይታዎቿ ኋላ ሰራትን ታገኘዋለች። ዜነብ እንዴት ነሽ? እባክሽ ሰራት ያችን ሴት ከልጆች ያርቅ፣ አለዛ ልጆችን ታጥፋቸዋለች። ዜነብ ምን እያልሽ ነው? ስለማን ነው የምታወሪው? ያቺ ቤራክ የምትባለው ሚስትህ ከእሷ አጠገብ ልጆችን አርቃቸው። ልጆችን የምትፈልጋቸው ከሆነ ለልጆች አይምሮ የምታስብ ከሆነ ያችን ሴት ከልጆቹ አጠገብ አርቃት። ዜነብ ምንድን ነው ቆይ የተፈጠረው? ለምንድን ነው የማትነግሪኝ በግልጽ? ሄሎ ዜነብ። ጃን ነገሮች እንዴት እየሄዱልህ ነው? ቆንጆ ነው፣ በጥሩ ሁኔታ እየሰራን ነው። መልካም። ለማንኛውም አንዳንድ አዝማማዎች ጥሩ አይደሉም፣ ጠንቀቅ በል። ምን ነው ቲቤት ችግር አለ እንዴ? ጂያን መጠንቀቅ ጥሩ ነው፣ ጠንቀቅ በል። ሰላም ሴቶች እንዴት ናችሁ? እንኳን ደህና መጣ ጂያን። ይገርምሃል ልሄድ ስል ነው የመጣ። ምን እየሰራ ነው ጂያን? አልገባኝም። ምን እያልሽኝ ነው? ጂያን ከሌላ ሴት ጋር ግንኙነት ጀምራል? ምን? ከየት ያመጣሽ ወሬ ነው ደግሞ? ጂያን አትዋሸኝ። ከሌላ ሴት ጋር መገናኘት ጀምራል?
ምንድነው የምታወሪው? ከየት ነው ይህንን ወሬ ያመጣሽው? ደግሞ ያንን የማይረባ ልጅ ድጋሚ ማግኘት ጀመርሽ እንዴ? አላገኘሁትም። እሱ አይደለም የነገረኝ፣ ቤራክ ነች የነገረችኝ። ይኸውልሽ አዝራ፣ እሷ ትዳሯ ስለተበላሸ የእኛንም ትዳር ለማበላሸት ትፈልጋለች። የማይረባ የሴቶች ወሬ እያወራች ነው ብለሽ አስቢ። ቆይ አንቺ ችግርሽ ምንድን ነው? ለምንድን ነው እነዛ ማይረቡ ወሬዎችን ይዘሽ መጥተሽ ለአዝራ የምትነግሪያት? ምን ለማድረግ እያሰብሽ ነው? ዓላማሽ ምንድን ነው? ልክ እንዳንቺ ትዳር የእኔም ትዳር እንድበተን ነው የምትፈልጊው? አንድ ነገር ልንገርህ ጃን፣ እዚህ ቤት ውስጥ እኔ ብቻዬን እንደ ጥፋተኛ መታየት የለበትም። ሁሉም ሰው የራሱ የሆነ ድብቅ ኃጢአት አለው። ያንተ ደግሞ ከሁላችንም የከፋ ነው። ደግሞ ልንገርህ፣ በሚስት ላይ መደረብ የዘውትር ስራ ነው። ስለ ስራ ሲነገር ደግሞ ቅር አይበልሽ። የአንቺ ዓላማ ምን እንደሆነ አውቃለሁ። አንቺ አሁን ከጨዋታ ውጭ ስለሆን እኔንም ከጨዋታ ውጭ ለማድረግ ትሞክሪያለሽ። እንደዛ ነው ሀሳብሽ? አትሳሳት ጃን፣ የእኔ ጨዋታ ገና አልተጠናቀቀም። ገና ጅማሬው ነው እንጂ። ጃን እንዴት ሆንክ? ሰውየውን አገኘው? አዎ አግኝቼዋለሁ ወንድሜ። በምልክልህ አድራሻ በፍጥነት ወደዚህ ነው። የእኔ ትዳር ማለት የኔ ህይወት ነው። ትዳር የፈረሰ ማለት ማንም በሕይወት አይቆይም። ካድርን እርኩስ በነበርኩበት ሰዓት የነበሩ ፎቶዎችን ለስርዓት እንደላክ አውቄያለሁ። እረፍ በለው፣ አለበለዚያ ሁላችንም ከባድ ችግር ውስጥ ነው የምንገባው። ወንድሜ እዚህ ነህ እንዴ? ናና አንድ ቦታ ደርሰን እንመጣለን። ምነው ስርዓት ችግር አለ እንዴ? ምንም ችግር የለም። ጃሃንን አንድ ነገር እንዲያጣራ ልኬው ነበር። እኔ እናንተ አሁን ወደዛ መሄድ ይኖርብናል። ና እንሂድ። ለዘይነብ ሰፈር ከባድ ሰርግ ተደግሶ ሰፈርተኛው በጠቅላላ ወደ ሰርጉ እየሄደ ነው። የዘይነብ እናት አባት ኢብሩ እንዲሁም ወንድሟ ቱላይም ከባለቤቷ ጋር ተያይዛ ትሄዳለች። ቆይ ወዴት እየሄዳችሁ ነው? ሰርግኗ የት ይመስልሻል? ካድርን ለማን ጥላችሁ እየሄዳችሁ ነው? ምን እያልሽ ነው ሴትዮ? ይዘናት እንሂድ እንዴ? ቤት ተቀምጣ ቲቪ እያየች ነው። ካድር ብቻዋን ቤት ውስጥ ሆና ቲቪ እያየች ድንገት መብራት ይጠፋል። ካድር በጨለማ ውስጥ ሆና እንደምንም ሻማ ትለኩሳለች። እንቅልፏ ሲመጣ ጋድም ትላለች። ሻማዋ እየተቃጠለች በመጨረሻም ጠረጴዛው ላይ የነበረ ጨርቅ ላይ ወድቃል። ቀስ እያለ ጨርቁ መንደድ ይጀምራል። ምስኪኗ ካድር እንቅልፍ ወስዷት እንደተኛች ነች። ጃን የሰማውን ጉድ ለስርዓት ለመናገር ሰውየውን ይዞ ስርዓትን እየተጠባበቀ ነው። የጉዱ ባለቤት ጃን አብሮት እንደሚመጣ ግን አላወቀም ነበር። ዘይነብ ቤት ውስጥ ቁጭ ብላ መጽሐፍ እያነበበች የካድር ነገር ሲያሳስባት ቀስ ብላ ከቤት ትወጣለች። ዘይነብ ከቤት ወጥታ ወደ እነቱ ላይ ቤት ስታማትር ቤቱ በእሳት እየተቀጣጠለ ነበር። ዘይነብ አቅላውን ስታ በድንጋጤ እየሮጠች በሩን ለመክፈት ስትሞክር በሩ ተቆልፎ ነበር። አልከፈት ይላታል። እሳቱ ከውስጥ እየተቀጣጠለ ቤት ውስጥ ያሉ ዕቃዎች በሙሉ እየነደዱ ይገኛሉ። ካድርም ከተኛችበት በድንጋጤ ነክታለች። ዘይነብ ካድርን ለማዳን የምታደርገው ነገር ጠፍቶባት ካድር ማለት ነበር ስራዋ። ኦ በጣም ጥሩ ስርዓት፣ ብቻህን አልመጣህማ። እንኳን ደህና መጣችሁ። አልገባኝም። ምን የተፈጠረ ነው እዚህ? ማን ነው የሚያስረዳኝ? ጂያን፣ መቼም ይህንን ሰው ታውቀዋል አይደል? ይሄ የማይረባ ሰው ነው። ያለው ፓስፖርት የመጡ ሰዎችን እኛ ሆቴል እንዲያርፉ ያደረገው ይሄ ሰው ነበር። ምን በጣም ጥሩ ስራ ሰርታችኋል። ታዲያ ምንድን ነው የምንጠብቀው? ለፖሊስ ደውለን እናሳውቃ። ፖሊሶች መጥተው ይውሰዱት። ጂያን ስልኩን አውጥቶ ለፖሊስ ለመደወል ሲል ጂያን ደግሞ ስልኩን ከእጁ ላይ ያስጥለዋል። ምንም ፖሊስ ብሎ ነገር የለም። ሁሉን ነገር ተናዟል። ይህንን ነገር እንዲያደርግ ማን እንዳዘዘው ሁሉን ነገር ተናግሯል። ከዚህ ጀርባ ያለው ማን እንደሆነ ሁሉን ነገር። ጃን አንተን አልትእዛዙን የሰጠኸው እያልክ ነው? አዎ ተናግሯል። አንተን እንዳዘዝከው ሁሉን ነገር ነግሮኛል። ጃን የማይረባ ነገር አትናገር። የማይረባ ነገር አይደለም። ሁሉም ነገር የሆነው በአንተ ትእዛዝ ነው። እንደውም ሳስበው የካድር አባት አንተ ሳትሆን አቀር። አፍን ዝጋ ጃን። ምን አይነት የማይረባ ነገር ነው የምታወራው? አፍን ዝጋ። ለምንድን ነው ዝም ብለው? በፍጹም ዝም አይደለም። በማስረጃ ነው እየተናገርኩት ያለሁት። ሁሉን ነገር ነግሮኛል። አንተ ነህ ትእዛዝ የሰጠው፣ አንተ ነህ። ጃንና ጃን ሁለቱ ወንድማማቾች ለመጣላት ይገባበዛሉ። ስርዓት እንደምንም ብሎ መሃላቸው ገብቶ ይገላግላቸዋል። እውነቱን ተናገረ። ማን ነው ትእዛዝ የሰጠ? ማን ነው ያዘዘ? እነዛን ሰዎች እኛ ሆቴል ውስጥ እንድታስገባ ማን ነው ትእዛዙን የሰጠ? ተናገር። ይኸውልህ ንዴቴን አታምጣው። ተናገር ብያለሁ። ተናገር። እሺ እናገራለሁ። እዚህ ቅጽበት አንድ ሞተር እየበረረ ወደ እነሱ ጋር በሞተሩ ኋላ የነበረው ሰው ሽጉጥ አውጥቶ ስርዓት ላይ ያነጣጥራል። አነጣጥሮም ቃታውን ይስባል። ስርዓት! ጃን ለስርዓት ብሎ ራሱን አሳልፎ ይሰጣል። በጥይት ይመታል።
ሞተረኛው ወዲያውን ሞተሩን እያበራ ይጠፋል። ጃን ሞተረኛውን ለመከተል ሊይዘው ይሞክራል፣ ነገር ግን ሊደርስበት አልቻለም። ጃን ወንድሜ ምንም አትሆንም። አምቡላንስ ጃን፣ አምቡላንስ ጥራ፣ ቶሎ በል አምቡላንስ ጥራ። ወንድሜ ዝም በል ጃን፣ ትደክማለህ። ዝም በል፣ ምንም አትናገር፣ ዝም በል። ስርዓት። ይህ የካድር አባት። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳሁላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 19 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው የበደል አበቦች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይንካውት ደጋ አይለፎት። ሀገሬ ሰላም ትሁን።